የሆኑ ሰዎች አንድ ንጉስ ነግሶ ለዚህ ሰውዬ ግብር አንገብርም አሉ። ገብሩ አንገብርም አሉ። ይሄ ሰውዬ ንጉሱን አክብረውታል አላከበሩትም? መልሱ እንጂ። አቤት አላከበሩትም። በጣም ጥሩ። እነዚህ ሰዎች ይቀጣቸዋል አይቀጣቸውም? አቤት ጥሩ። ንጉስ ግብር ገብሩ ብሏቸዋል። ማን? እገሌ። ማን? ንጉስ እገሌ። የማን አባቱ ንጉስ? አልከፍልም፣ ዋጋውን ያገኛል። ጥሩ። ሌላኛው ሰውዬ ደግሞ መጣ። ንጉስ ሻመት ይንገሱ፣ እርሰውን ንጉስ ያደረገልን አምላክ ይመስገን፣ እድሜውን ያርዝምልዎት አለ። ዙፋናቸውን ደግሞ ብድግ አደረገና በመጥረቢያ ቆርጦ 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 ፈልጦ 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 1000 ፍልጥ አደረገው። ይሄ ሰውዬስ ንጉሱን ያከብረዋል አያከብረው? ንገሩኝ እንጂ። ያከብረዋል አያከብረውም? ይቀጣል አይቀጣም? ይቀጣል። ቅዱስ ዮሐንስ አፈወርቅ ምን እንደሚል ታውቃላችሁ? ለንጉሱ አንገብርም ንጉሱንም አናውቅም የሚሉት ሃይማኖት የሌላቸው ሰዎች ናቸው ይላል። ንጉሱን አንተን ያንተን ንግስና ተቀብለናል ብሎ ዙፋኑን የሚፈልጠው ደግሞ ክርስቲያን ሆኖ ቤተ ክርስቲያንን የሚከፋፍል ሰው ነው ይላል። ይሄ ሰው ከከሃዲ ሰው እኩል ነው። ቤተ ክርስቲያንን የሚከፋፍል ሰው፣ ለየብቻው የሚያስብ በየመንደሩ የሚያስብ ሰው ይሄ ሰውዬ የክርስቶስን ዙፋን ከፋፍሏል። የክርስቶስ ዙፋን ደግሞ ቤተ ክርስቲያኑ ናት፣ ማደሪያው ናት። ቤተ ክርስቲያን ማለት የእግዚአብሔር ቤት ማለት ነው። የእግዚአብሔር ቤት ነው። ቤቱን እየፈለጡ እየማገዱ አቶ ገሌ ጥሩ ጎረቤቴን አከብራለሁ ይባላል እንዴ? የሰውየውን ቤት ማገሩን እየመዘዙ እያቃጠሉ ግድግዳውን እያፈረሱ ወንድሜ ገሌ አይባልም።